ቅድስት ድንግል ማርያምን ተንበርክከን በዚህ ጸሎት ጸልየን የማይፈታ ችግር የለም። አባቶቻችን በዚህ ጸሎት ድል ያላደረጉት የለም። በህይወታችሁ ቅመሱት። እውነቴን ነው የምላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን ሰነበታችሁ? እግዚአብሔር ይክበር ይመስገን። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋሰው ሚዲያ የዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ህይወታችን የሚያሳድጉ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ መንፈሳዊ ህይወታችሁን በብዙ የምታሳድጉበትን ትምህርቶች የምታገኙበት ዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ተወዳጆች ይህንን ቪዲዮ ከምን ጊዜውም በላይ ደግሞ ላይክ አድርጉት፣ ለሌሎች እንዲደርስ ያደርገዋል ዩቲዩብ ራሱ ማለት ነው። በዛሬ ቪዲዮአችን የምንመለከተው እጅግ በጣም ብዙ ሚስጥር ያለውን የነቢያትን ጸሎት ነው የምንመለከተው። ብዙ ጊዜ ስትጠይቁኝ የነቢያት ጸሎት የእሁድ ጸሎት እንደሆነ በተደጋጋሚ ተናግሬያለሁና በዕለተ ሰንበት የምንጸልየው ጸሎት በፍትሐ ነገሥታችን የታዘዘው የነቢያት ጸሎት ወይም ደግሞ ጸሎተ ነቢያት ነውና የትኛው ነው ጸሎተ ነቢያት? በጣም በተደጋጋሚ የምትጠይቀው ጥያቄ ነው እና የት እንደሚገኝ አብዛኞቻችን ደግሞ ጸሎተ ነቢያትን አናውቅምና ጸሎተ ነቢያት የት እንደሚገኝ እንዲሁም ደግሞ ብዙ ሚስጥር የያዘውን የጸሎተ ነቢያትን ሚስጥሩን በዚህ ቪዲዮ የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የነቢያት የቅዱሳን ነቢያት በረከታቸው ረድኤታቸው በሁላችን ላይ ይደርብን። እንግዲህ ዛሬ የምንመለከተው ቀደም ብዬ እንደተናገርኩት የነቢያትን ጸሎት ነው የምንመለከተውና ብዙ የእሁድ ከሰኞ እስከ እሁድ ቤተክርስቲያናችን የጸሎት ስርዓትን ሰርታለን አስቀምጣለን ትገኛለችና ይህን ጸሎት ደግሞ በዚህኛው ጊዜ ጸልዩ ይሄኛውን በዚህ ጊዜው ጸልዩ ብሎ በስርዓት ተቀምጦ እናገኛለን። የስርዓት ባለቤት ስለሆነች ቅድስት ቤተክርስቲያንና ጸሎተ ነቢያትም ደግሞ በእሁድ የጸሎት ጊዜያችን የምንጸልየው የጸሎት ክፍል ነውና ብዙ ጊዜ ግን በተደጋጋሚ የምትጠይቀው የጸሎት ነቢያት ወይም ደግሞ ጸሎተ ነቢያት የት ነው የሚገኘው፣ የት ነው የምናገኘው፣ እንደዛ የሚል ነገር አናገኝም የሚል ነውና ጸሎተ ነቢያት ተብሎ በነቢያት ጸሎት የተደነገገው የነቢያት ጸሎት እንዲሁም ደግሞ ብዙ በክፍሎች ውስጥ 15 ናቸው የጸሎተ ነቢያት ተብሎ የተቀመጡትና 15ቱንም የነቢያት ጸሎቶች እንመለከታለን። በውስጣቸው የያዙትንና ሚስጥራቸውንም ደግሞ አብረን የምንመለከት ይሆናል ማለት ነው። ስለዚህ የመጀመሪያው ጸሎተ ነቢያት መጀመሪያ የምናገኘው ጸሎተ ሙሴን ነው። ጸሎተ ሙሴ ዘጸአት ምዕራፍ 15 ከቁጥር 1 እስከ 21 ቃል የሚገኘው ነው። ይህ ጸሎት እስራኤላውያን ከግብጽ ባርነት በወጡና የኤርትራን ባህር በተሻገሩ ጊዜ የጸለዩት ጸሎትና የዘመሩት ጸሎት ነው። እግዚአብሔር አምላክ ከግብጽ ባርነት ከ430 ዘመን የእስራት ወይም ደግሞ የግዛት ዘመን አልፈው የእስራኤል ባህርን እንደ ግድግዳ ሆኖላቸው በየብስ ተሻግረው ውሃውን ከሁለት ከፍለው ሙሴ አሻግሯቸዋል። እግዚአብሔር በዛ በሙሴ አድሮ ብዙ ነገሮችን ሰጥቷቸዋልና እስራኤላውያን ከግብጽ ባርነት የኤርትራን ባህር ተሻግረው እንደወጡ ያን የመከራ ዘመናቸውን ያን የስቃይ ዘመናቸውን ያሳለፉበት ከአሳለፉ በኋላ የዘመሩት ወይም ደግሞ የጸለዩት ጸሎት ነውና በእስራኤላውያን ዘንድ የሚታወቅ የጸሎት ክፍል ነውና በመከራችን በስቃያችን ጊዜ ይህንን መዝሙር አብረን የምንዘምረው ከእስራኤላውያን ጋር አብረን እኛም እስራኤል ዘነፍስ እነሱም እስራኤል ዘስጋ ናቸው፣ እኛ ደግሞ እስራኤል ዘነፍስ ስለሆንን አብረን የምንዘምረው ነው። ቅድስት ቤተክርስቲያናችንም ደግሞ በእሁድ የጸሎት ጊዜ ይህንን ጸሎት እንድንጸልይ አስቀምጣልናለች ማለት ነው። ስለዚህ የምናገኘው በኦሪት ዘጸአት ምዕራፍ 15 ከቁጥር 1 እስከ 21 ባለው የመጽሐፍ ቅዱስ ክፍል ማግኘት እንችላለን ይህን ጸሎት ማለት ነው። ሁለተኛው ደግሞ ጸሎት ሙሴ ዘዳግም የሚባለው ነው። ይህም ደግሞ ዘዳግም ምዕራፍ 32 ከቁጥር 1 እስከ 26 ያነበብነው ብንመጣ ጸሎቱን የምናገኘው ይሆናል መጽሐፍ ቅዱሳችን ላይ ማለት ነው። ይህ ጸሎት ደግሞ ጸሎተ ሙሴ ዘዳግም የሚለው ደግሞ ሙሴ የሚሞትበት ጊዜ በተቃረበ ጊዜ እግዚአብሔር አምላክ በመገናኛው ድንኳን ተገልጦ ለሙሴና ለኢያሱ የነገራቸው ነው። ምንድነው ያላቸው? እግዚአብሔር አምላክ መገናኛ ድንኳኑ ላይ ሙሴና ኢያሱን ካገኘ በኋላ እስራኤላውያንን ወደ ምድረ ርስት ከወጡ በኋላ እንግዲህ ለ40 ዘመን በምድረ በዳ ቆይተዋል። እግዚአብሔር አምላክ ወደ ምድረ ርስት እንደሚወስዳቸው ቃል እየገባላቸው በራሳቸውም ጥፋት እስራኤላውያን በራሳቸውም ኃጢአትና በደል ምክንያት የ40 ቀን መንገድ 40 ዘመን ሁሉ ተጉዘውበታልና በዚህ ጊዜ ሙሴና ኢያሱን በመገናኛ ድንኳኑ እግዚአብሔር አምላክ ተገኝቶ ያላቸው ወደ ምድረ ርስት እስራኤላውያንን ወስዳቸዋለሁ አስገባቸዋለሁ፣ ነገር ግን እስራኤላውያን እኔን ይተዋሉ፣ ያምጻሉ፣ በእኔም ላይ ይነሳሉ፣ ጣዖታትንም ያመልካሉ፣ ክፉ ቀን ወይም ደግሞ ክፉ በደል በደረሰባቸው ጊዜ ይህ መዝሙር ቀጥሎ ያለው ወይም ደግሞ ይህ ጸሎት ማለት ነው ይህ ጸሎት ለነሱ መፈራረጃ ይሆንባቸዋል። ክፉ ነገር በደረሰባቸው ጊዜ ይህንን ያስታውሱ ብለው ለሙሴና ለኢያሱ እግዚአብሔር አምላክ የነገራቸው የጸሎት ክፍል ነው ማለት ነው። ስለዚህ ዘዳግም ምዕራፍ 32 ከቁጥር 1 ላይ
የምናገኘው የጸሎት ክፍል ነው ማለት ነው። ስለዚህ ቅድስት ቤተክርስቲያናችን ይህንን ጸሎት ደግሞ በዕለተ እሁድ እንድንጸልየው ስርዓት ሰርታ አስቀምጣንላለች ማለት ነው። ስለዚህ ጸሎተ ሙሴ ዘዳግም በእሁድ ጊዜ የሚጸለይ የጸሎት ክፍል ነው። ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ ታገኙታላችሁ ማለት ነው። ሌላኛው የጸሎት ክፍል ደግሞ ጸሎተ ሙሴ ዘሳልስ ነው። ሙሴ ከነቢያት ይባላል። ሙሴ ነብይ ነው። ነብይነቱ ደግሞ እግዚአብሔር ሰማይና ምድርን ፈጠረ ብሎ ተናግሮናል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ተናግሯል። ወደ ኋላ ነብይ ማለት ወደ ኋላ ያለውን የሚናገር ወደፊትም የሚመጣውን ደግሞ የሚተነብይ ማለት ነው። ስለዚህ ሙሴ ነብይ ነበር። እንደውም ሊቀ ነቢያት ትለዋለች ቅድስት ቤተክርስቲያን። የነቢያት ሁሉ ሊቅ የመጀመሪያው መሪ ሙሴ ነውና ሙሴ ብላ ትናገራለች ቅድስት ቤተክርስቲያን። እና ሶስተኛው ጸሎት ደግሞ ጸሎተ ሙሴ ዘሳልስ የሚባለው ነው። ዘዳግም ምዕራፍ 32 ከቁጥር 22 ጀምሮ የምናገኘው ነው። ረጅም ነው። ሙሉ 32 ምዕራፉ ሙሉ በሙሉ ጸሎት ነውና ከሁለት ተከፍሎ ነው የምናገኘው። ዘዳግም ምዕራፍ 32 ከቁጥር 1 እስከ 22 ያለውን ሙሴ ዘዳግም ጸሎተ ሙሴ ዘዳግም ብላ ታስቀምጠዋለች ቅድስት ቤተክርስቲያን። ሁለተኛ ደግሞ ጸሎተ ሙሴ ዘሳልስ ዘዳግም ምዕራፍ 32 ከቁጥር 22 እስከ 43 ያለውን ደግሞ ሙሴ ጸሎተ ሙሴ ዘሳልስ ብላ ቅድስት ቤተክርስቲያን ታስቀምጥልናለች ማለት ነው። ይህም ደግሞ በዕለተ እሁድ የሚጸለይ የጸሎት ክፍል ነው ማለት ነው። አራተኛው የጸሎት ክፍል ጸሎተ ሐና መሳሙኤል ነብይ ነው። የነብዩ የሳሙኤል እናት ቅድስት ሐና የጸለየችው ጸሎት ነው። እንግዲህ ቅድስት ሐና ባሏ ሕልቃና ይባላል። ልጅ አልነበራቸውም። ሁለታቸውም ልጅ ባለመኖር ለዘመናት እግዚአብሔር አምላክን ለምነው ጸልየዋል። ቅድስት ሐናም ደግሞ በቤተ መቅደስ ውስጥ በመገኘት አምረር አልቀሳ ካህኑ ኤሊ አንቺ ሰው ሰክረሻል ወይ እስከ ማለት ደርሷት ነበርና በመከራዋ ጊዜ ወደ እግዚአብሔር ቀርባ ሌላ ለምሳሌ መካንነት የእግዚአብሔር ፈቃዱም ሊሆን ይችላል ላይሆንም ይችላልና ብዙ እህቶች እናቶቻችን መካንነትን እንደ ርግማን የምንቆጥር ልንኖር እንችላለንና ቅድስት ሐና የምታስተምረን በመከራዋ ጊዜ ልጅ ባጣች ጊዜ ልጅን የሚሰጥ እግዚአብሔር ነውና የትም ቦታ ሳትሄድ ወይም ደግሞ ሌላ ነገር ለሞክር ሳትሆን እግዚአብሔርን በትዕግስት በመጠበቅ በቤተ መቅደሱ ተንበርክካ በማልቀስ እግዚአብሔርን ጸልያ ጠይቀዋለች። እግዚአብሔርም ደግሞ ነብዩ ሳሙኤልን የመሰለ በእስራኤላውያን ዘንድ ትልቅ ነቢይ እግዚአብሔር አምላክ ሰጥቷታል ማለት ነውና ይህ ጸሎት ደግሞ ጸሎተ ሐና መሳሙኤል ነብይ ይባላልና ቅድስት ሐና የጸለየችው ጸሎት ነው በዚህ ሰዓትና ጸና ልቤ በእግዚአብሔር ብላ የጸለየችው ጸሎት ነውና ይህ ጸሎት ደግሞ በዕለተ እሁድ እንድንጸልይ ቅድስት ቤተክርስቲያን አስቀምጣልናለች። በመከራችን ጊዜ ልጅ ባጣን ጊዜ ይህንን ጸሎት ልንጸልየው ይገባል እንጂ ሌላ ቦታ መሄድ አይጠበቅብንም ማለት ነው። እግዚአብሔር አምላክ ለሁሉም መልስ አለው። ሌላ ቦታ ከምንሄድ እግዚአብሔርን ተንበርክከን ብንጸልየው እግዚአብሔር የሚሰጠን የተባረከና የተቀደሰውን ሁሉ ለኛ ይሰጠናል ማለት ነው። ይህም መዝሙር ይህም ጸሎት ደግሞ እንግዲህ ቅድስት ቤተክርስቲያናችን በዕለተ እሁድ እንድንጸልየው አስቀምጣልናለች ማለት ነው። ሌላኛው የጸሎት ክፍል ደግሞ አምስተኛው ማለት ነው የሕዝቅያስ ጸሎት ነው። ይህን ጸሎት የንጉሱ ሕዝቅያስ ጸሎት ነው። እንግዲህ በዚያ ወራት ንጉሱ ሕዝቅያስ ታሞ ለመሞት በተቀረበበት ጊዜ ነብዩ ኢሳያስ እግዚአብሔር እንዳለው እግዚአብሔርም አለው ለነብዩ ኢሳያስ፣ ኢሳያስም ሄዶ ለሕዝቅያስ አለው ትሞታለህና በሕይወት አትቆይም፣ ቤትህን አስተካክል አለው። ንጉሱ ሕዝቅያስም ደግሞ ምርር ብሎ ወደ ግድግዳ ፊቱን አዙሮ ምርር ብሎ አለቀሰ ይለናል። ትንቢተ ኢሳያስ ምዕራፍ 38 ከቁጥር 10 ላይ ታገኙታላችሁና በዚህ ጊዜ ነብዩ ሕዝቅያስ አለቀሰ፣ ምርር ብሎ አለቀሰና እግዚአብሔር አምላክ ፊቱን ገጸ ምሕረቱን እንዲመልስለት ጠየቀ። እግዚአብሔር አምላክም ደግሞ ይቅር አለው። ለንጉሱ ለነብዩ ለኢሳያስም ሄደ ነገረው አለው። በእድሜው ላይ 15 ዓመት ዘመን ተጨመረለት ማለት ነውና በዚህ ጊዜ ይህንን ጸሎት ጸልዩዋል። የንጉሱ የሕዝቅያስን ጸሎት በዛ ቦታ ላይ እናገኘዋለን። ኢሳያስ ትንቢተ ኢሳያስ ምዕራፍ 38 ከቁጥር 10 ላይ የምናገኘው ነው ማለት ነውና በመከራችን ጊዜ እግዚአብሔርን በፊቱን ባዞረብን በሚመስልን በታመምን ጊዜ ልንጸልየው የሚገባና በእድሜያችን ላይ እድሜ እንዲጨምርልን የንስሐ ዘመን እንዲሰጠን የምንኖርበት አይደለም። አሁን ያለው ዘመን ኖርንም አልኖርም ምንም የሚፈይደው ነገር የለምና የንስሐ ዘመን እግዚአብሔር እንዲሰጠን የምንጠይቅበት የጸሎት ክፍል ነው። ቅድስት ቤተክርስቲያናችንም ደግሞ ዕለተ እሁድ እንድንጸልየው የሕዝቅያስን ጸሎት አስቀምጣልናለች ማለት ነው። ሌላኛው ስድስተኛው ደግሞ ጸሎተ ምናሴ የሚባለው ነው። የምናሴ ጸሎት የሚባለው ሁለተኛ ዜና መዋዕል ምዕራፍ 33 ላይ የምናገኘው ነው። በአሁኑ በመጽሐፍ ቅዱስ ላይ ተቀምጦ አናገኘውም። የድሮ መጽሐፉ ላይ ግን ተቀምጦ እናገኘዋለን። በሁለተኛ ዜና መዋዕል ላይ ምዕራፍ 33 ማለት ነው። እንግዲህ ከሕዝቅያስ ቀጥሎ የመጣው ልጁ ንጉሱ ምናሴ ነው። እንግዲህ ከነብዩ ሕዝቅያስ በኋላ ምናሴ ነገሰ። በአባቱ በሕዝቅያስ በኋላ የነገሰው ምናሴ ነው። ምናሴ ግን ከአምላኩ ከእግዚአብሔር ራቀ። ርቆም ደግሞ በቤተ መቅደሱ ውስጥ የማይገባ ነገር አደረገ። አስማት፣ ጥንቁልና፣ መተት ማድረግ ጀመረ። ጣዖታትን ማምለክ ጀመረ። በእግዚአብሔር ቤት እንደውም ለጣዖታት መስዋዕትን መሰዋት ጀመረ። እግዚአብሔርም ደግሞ ንጉሱ
የአሦርን ንጉሥ አስነስቶ መከራ እንዲያገኘው እንዲቀምሰው አደረገ። በዚህም ጊዜ እንግዲህ መከራ በደረሰበት ጊዜ ንጉሱ ምናሴ ወደ እግዚአብሔር ጸለየ። አምላኩ መከራ በደረሰበት ጊዜ ወደ አምላኩ ፊቱን ፈለገ ይለናል መጽሐፍ ቅዱስ ላይና እግዚአብሔርም በመከራው ጊዜ እግዚአብሔርን ፊቱን ፈለገ ይላል። እግዚአብሔርም ደግሞ ይቅርታውን መፈለጉን መሻቱን ተመልክቶ ፊቱን መለሰለት። ከዚህም በኋላ እንግዲህ የንጉሱ የሕዝቅያስ የምናሴ ጸሎት ምናሴም ጸለየ እንዲህም አለ የንጉሱ የሕዝቅያስ ልጅ ምናሴም ጸለየ ተብሎ የተጸለየው ጸሎት ነው ማለት ነውና ይህም ጸሎት ደግሞ እንግዲህ በመከራችን ጊዜ እግዚአብሔር አምላክን የምንጠይቅበት የጸሎት ክፍል ነው። ግን ቅድስት ቤተክርስቲያን ደግሞ በዕለተ እሁድ ሁልጊዜም ዕለት ዕለት በየሳምንቱ ማለት ነው እሁድ ይህንን ጸሎት እንድንጸልይ ስርዓት ሰርታ አስቀምጣልናለች ማለት ነው። ከጸሎተ ነቢያት ውስጥ አንዱ ነው የንጉሱ የምናሴ ጸሎት ማለት ነው። ሌላኛው የጸሎት ክፍል ደግሞ ጸሎተ ዮናስ ነው። ትንቢተ ዮናስ ምዕራፍ 2 ከቁጥር 3 ላይ የምናገኘው ነው። ዮናስ ነቢይ የጸለየው እንግዲህ ወደ ነነዌ ሰዎች እግዚአብሔር አምላክ ልኮት ነበረ ነቢዩ ዮናስን። ነቢዩ ዮናስ ግን የመለሰው ነገር አንድ ነበር። በጣም ከሚያስገርሙኝ ነቢዮች መካከል አንደኛው ዮናስ ነው። በጣም የዋህ ነው እውነቱን ለመናገርና ከእግዚአብሔር ለመሸሽ ሞክሯል። ለምንድነው የሸሸበት ምክንያት? ሂደህ ተናገር ነነዌን አጠፋታለሁ በሚልበት ሰዓት እግዚአብሔር አንተ መሐሪ አምላክ ነህ ትምራችኋለህ፣ እኔ ይህንን ነገር ብናገር ሐሰተኛ ነቢይ ይባላለሁ ብሎ ከእግዚአብሔር ለመሸሽ ፈለገና በጣም የሚያስገርመኝ ይህም ነው። እንዴት ሰው ከእግዚአብሔር ይሸሻልና ነቢዩ ዮናስ አሳ አንባሪ መጥቶ ዋጠው። ከዚህም በኋላ በ3 ቀን በአሳ አንባሪ ሆድ ውስጥ ሆኖ ይህንን ጸሎት ጸልዮአልና የነቢዩ ዮናስን ጸሎት ደግሞ በዕለተ እሁድ ቅድስት ቤተክርስቲያን እንድንጸልየው አስቀምጣልናለች ማለት ነው። ስለዚህ ሌላኛው ጸሎት የነቢዩ የዮናስ ጸሎት ነው ማለት ነው። የዋህ ነው ዮናስ ማለት ነው እና ለየዋህ የሚያደርገንም ጸሎት ስለሆነ በየእሁዱ ልባችን ንጹህ እንዲሆን የሚያስፈልግ ጸሎት ነውና ሊያደርግልን የሚችል ልባችን ሊያነጻልን ወደ እግዚአብሔር ሊመልሰን የሚችል የጸሎት ክፍል ነውና ቅድስት ቤተክርስቲያናችን በየእሁዱ በየሳምንቱ ማለት ነው እንድንጸልየው አስቀምጣልናለች ማለት ነው። ሌላኛው የጸሎት ክፍል ደግሞ ጸሎተ ዳንኤል የሚባለው ነው። ከዛ በኋላ ጸሎተ ሰለስቱ ደቂቅ ሀበባረኩ ሰለስቱ ደቂቅ የሚል አለ 8 9 እና 10 እነዚህ ተከታታይ ያሉት እነዚህ ጸሎቶች በትንቢተ ዳንኤል ምዕራፍ 3 ቁጥር 6 ላይ የተጠቀሱ ታሪክ ላይ በንጉሱ ናቡከደነጾር ባስቀመጠው የጣዖት እንዲሰግዱ ቢያስቀምጥም ሰለስቱ ደቂቅና እነ ዳንኤል እነሱ ሊሰግዱ ስላልቻሉ ወደ እቶነ እሳት ተጥለው ነበረ። እግዚአብሔርም ደግሞ ከዛ እቶነ እሳት አድኗቸዋል። በዚህ ጊዜ ለእግዚአብሔር የዘመሩት የጸሎት ክፍል ነውና ቅድስት ቤተክርስቲያናችን ይሄንን ሶስቱን የጸሎት ክፍል አብረን እንድንጸልይ በዕለተ እሁድ አስቀምጣልናለች፣ ስርዓት ሰርታልናለች ማለት ነው። ሌላኛው ጸሎተ ዕንባቆም ነው። ይሄንም ደግሞ በዕለተ እሁድ እንድንጸልየው ነው። ምዕራፍ ትንቢተ ዕንባቆም ምዕራፍ 3 ከቁጥር 6 ላይ የምናገኘው ነው ማለት ነው። አጠቃላይ ምዕራፍ 3 የጸሎት ክፍል ነው። ይህንን የጸሎት ክፍል በዕለተ እሁድ ቅድስት ቤተክርስቲያን እንድንጸልየው አስቀምጣልናለች። ዳዊት መዝሙረ ዳዊታችን ላይ እናገኘዋለን ይህን የጸሎት ክፍል ማለት ነው። ስለዚህ በዚህ ላይም ከየትም የመጣ ሳይሆን ከመጽሐፍ ቅዱስ የወጣ እንደሆነ ለማሳየት ነው ይህንን ነገር እየጠቀስኩላችሁ የምገኘው ማለት ነው። ሌላኛው የጸሎት ክፍል ደግሞ ጸሎተ ኢሳይያስ ነው። ምዕራፍ 26 ላይ የምናገኘው የነቢዩ የኢሳይያስ ጸሎት ነው። ሌላኛው 13ኛ ጸሎት ደግሞ ጸሎተ እግዝእትነ ማርያም ነው። እመቤታችን ቅድስት ድንግል ማርያም የጸለየችው ነው። በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 46 የምናገኘው የጸሎት ክፍል ነው። ይህ ጸሎት እንደውም አጋንንትን የሚያርቅ የአጋንንት መዶሻ የሆነ ጸሎት ነው። ቅድስት ድንግል ማርያምን በዚህ ጸሎት ተንበርክከን ለምንላት ደግሞ የማይሆን የማይፈታ ችግር የለምና በዚህ ጸሎት ቅድስት ድንግል ማርያም የምንጠይቅበት ነው። ወደ ኤልሳቤጥ በሄደች ጊዜ ኤልሳቤጥ በተመለከታቻት ጊዜ የማህፀኗ በልጁ በሆዷ ውስጥ ያለው ልጅ ዘለለ ነው የሚለንና ቅዱስ ዮሐንስ በኤልሳቤጥ ማህፀን ሁሉ እንደዘለለ ያገኛልና በኤልሳቤጥም ደግሞ መንፈስ ቅዱስ መላባት ይላል። ቅድስት ድንግል ማርያም ስትናገረን ወደኛ ስትመጣ መንፈስ ቅዱስ በውስጣችን ያድራልና ቅድስት ድንግል ማርያምን ተንበርክከን በዚህ ጸሎት ጸልየን የማይፈታ ችግር የለም። አባቶቻችን በዚህ ጸሎት ድል ያላደረጉት የለም። በህይወታችሁ ቀመሱት። እውነቴን ነው የምላችሁ። እኔም በህይወቴ ቀምሼው በጣም ብዙ ነገሮችን ቅድስት ድንግል ማርያም ያስተካከለችልኝ ነው። ክብርና ምስጋና ለእርሷ ይድረሳት። በረከተ ጸሎቷ ሀብተ ረድኤቷ በሁላችን ላይ ይደርብንና ቅድስት ቤተክርስቲያንም ጸሎተ እግዝእትነ ማርያም ወይም ደግሞ ጸሎተ ማርያምን ደግሞ ከነቢያት ጸሎት መካከል አድርጋ በዕለተ እሁድ እንድንጸልየው አስቀምጣልናለች ማለት ነው። ሌላኛው 14ኛው ጸሎተ ዘካርያስ ካህን ነው። የተባረከ እግዚአብሔር አምላከ እስራኤል ጸሎተ ዘካርያስ ካህን በዕለተ እሁድ ከሚጸልዩ የጸሎት ክፍሎች ወይም ደግሞ ጸሎተ ነቢያት ከሚባሉት አንዱ ነው። ይህም ደግሞ እንግዲህ ነቢዩ ዘካርያስ እና ኤልሳቤጥ ለረጅም ዘመን ልጅ አልነበራቸውም። እግዚአብሔርም በኋለኛው ዘመን ዮሐንስን የመሰለ ሰማዕት ነቢይ ብዙ የቅድስና ደረጃ ያለው ቅዱስ አባት
እግዚአብሔር አምላክ ሰጧቸዋል። በኋለኛው ዘመን እንግዲህ ዮሐንስ እንደተወለደ ነቢዩ ዘካርያስ የጸለየው ጸሎት ነው ይህንን የጸሎት ክፍል ማለት ነውና በዕለተ እሁድ ከምንጸልያቸው የጸሎት ክፍሎች መካከል አንደኛው የነቢዩ ዘካርያስ ጸሎት ነው ማለት ነው። ጸሎተ ዘካርያስን የምናገኘው በሉቃስ ወንጌል ምዕራፍ 1 ከቁጥር 68 ላይ የምናገኘው ነው። ከዛ በኋላ 15ኛው ደግሞ ጸሎተ ዘካርያስ ጋር ነው። ጸሎተ ስምዖን ነቢይ ነው። ጸሎተ ስምዖን የምናገኘው በሉቃስ ወንጌል ምዕራፍ 2 ከቁጥር 29 ላይ የምናገኘው ነው። ነቢዩ ስምዖን እንግዲህ ለረጅም ዘመን እስራኤላውያን በግዞት በነበሩበት ሰዓት እንግዲህ ወደ ሌሎች ሊቃውንትን በሙሉ ንጉሱ ሰብስቦ በግዞት በነበረበት ሰዓት መጽሐፍን እያስተረጎመ በነበረበት ሰዓት ትንቢተ ኢሳይያስ ለነቢዩ ስምዖን ደርሶት ነበረ። ነቢዩ ስምዖንም ይህንን ሲተረጉም ምዕራፍ 7 ላይ እንግዲህ ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ቃል አግኝቶ ነበር። እንዴት ድንግል ትጸንሳለች ወይ ድንግል ትጸንሳለች እያለ ይጽፈው ነበርና እሱ ራሱ በጣም ከአእምሮ በላይ ስለሆነበት ድንግል ትጸንሳለች ብሎ ያስቀምጠው ነበርና ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ነበር ቃሉና ይህንን አስቀምጦ በሚቀጥለው ቀን ሲመለከተው ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚል ቃልን ያገኛልና ይሄ ነገር እስኪሆን ድረስ እግዚአብሔር አምላክ ደግሞ በሕይወት እንደሚኖር በዘመኑ ላይ 300 ዘመን ተጨምሮለት እንደሚኖር ቃል ገብቶለት እግዚአብሔር ኑሯል። እናም ጌታ ከተወለደ በኋላ ወደ ቤተ መቅደስ ሲገባ ቅድስት ድንግል ማርያምና ዮሴፍ ወደ ቤተ መቅደስ ይዘውት ሲገቡ ነብዩ ስምዖንን መንገድ ላይ አግኝተው ነብዩ ስምዖንም እንግዲህ ይህንን ጸሎት ጸልባለና ነብዩ ስምዖን ይዜት ስሩ ለገብርከ በሰላም እዚሁ በከመ አዘዝከ እስማ ርእያ አዕይንቴ አድኅኖተከ አሰዳለሁ ከቅድመ ኩሉ ሕዝብከ ከመ ትክስት ብርሃነ ለአሕዛብ ወክብረ ለሕዝብከ እስራኤል ብሎ እንግዲህ ነብዩ ስምዖን እንግዲህ አይኖቼ ማዳንህን ተመልክተዋልና ባሪያህን ታሰናብተዋለህ ያለበት የጸሎት ክፍል ነውና ይሄንም ጸሎት ደግሞ እንግዲህ በቅድስት ቤተክርስቲያናችን በዕለተ እሁድ ከምንጸልያቸው የጸሎት ክፍሎች መካከል አድርጋ አስቀምጣልናለች ማለት ነው። ስለዚህ ጸሎተ ነቢያት ስንባል እነዚህን የጸሎት ክፍሎች እንድንጸልይ ነው ቅድስት ቤተክርስቲያን በዕለተ እሁድ ያስቀምጠችው። በዕለተ እሁድ የምንጸልየው ዳዊታችሁ ላይ መዝሙረ ዳዊታችሁ መጨረሻ ላይ ታገኙታላችሁ። የዳዊት መዝሙር እንደጨረሰ የምታገኙት እነዚህን የጸሎተ ነቢያት ነው። የሙሴ ጸሎት ብሎ ይጀምራልና ወይንም ደግሞ በግዕዙ የምትጸልዩ ደግሞ መኃልየ ነቢያት ወጸሎቱ ለሙሴ ብሎ ይጀምራል ማለት ነው። ስለዚህ እነዚህን 15ቱን የነቢያት ጸሎች ቅድስት ቤተክርስቲያን በዕለተ እሁድ እንድንጸልይ ስርዓት ሰርታ አስቀምጣልናለች ማለት ነው። እነዚህን ጸሎቶች በዕለተ እሁድ መጸለይ እንችላለን። ከጅማሬ እስከ ፍጻሜ አብሮን የቆየ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። የቅዱሳን አባቶቻችን የነቢያት ጸሎተ በረከታቸው ሀብተ ረድኤታቸው ከሁላችን ጋር ይሁን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ለአንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህን ቪዲዮ ላይክ አድርጉት፣ ለሌሎች እንዲደርስ ያደርጋል። ይቆያል።